ራስን መከላከል ኃጢአትም ወንጀልም አይደለም። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ቀኝህን ሲመታ ግራህን ስጠው የሚለው የመጽሐፍ ቅዱስ አስተምህሮ ለክርስቲያን ወንድምህ እንጂ ገድሎህና አርዶህ ለሚሄድ ጨካኝ ሃይማኖተኛ አይደለም። መልሰ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። የደሴ ወጣቶች ሰልፋችን እንዳታዩብን ኑ አብረን እናጥስ ይላሉ። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። በሌላ በኩል ደግሞ እንደ አንድ አካል ተደራጅተን አንድ ሆነን ጠቅላይ ቤተ ክህነትም ቤተ መንግስትም ድረስ እንሄዳለን። መደራጀት ባለብን አካልና አቅም ልክ ተደራጅተን ጠቅላይ ቤተ ክህነትና ቅዱስ ሲኖዶስን እንጠይቅ። ሰላም ሰላም፣ እንደምናላችሁ ውድ ተመልካቾቻችን፣ በዛሬው ቪዲዮአችን እነዚህና ሌሎች ቁም ነገሮችን ጠቅላላ አድርገን የምናየው ይሆናል። ከሰሞኑ ከአርሲ ሞት ጋር ተያይዞ ብዙ ኦርቶዶክሳውያን እያበሳጫቸው እንዲሁም ደግሞ እያናደዳቸው የሚገኝ አንድ ነገር አለ። ቤተ ክህነቱም ዝም ቤተ መንግስቱም ጭጭ መሆኑ ነው። ስለዚህ ከዚህ ጋር ተያይዞ ብዙ ኦርቶዶክሳውያን ሰልፍ እናድርግ አሊያ ደግሞ አርሲ ድረስ እንሂድ፣ እንደራጅ፣ እንታጠቅ፣ ወገን ዘመዶቻችንም እንጠብቅ እያሉ ይገኛሉ። እስኪ ከዚህ ጋር የተያያዙ ቪዲዮዎችን በዛሬ ቪዲዮአችን እንግዲህ ለመቃኘት ወደናል። አስቀድመን የምናየው ቪዲዮ የአንድ መምህር ቪዲዮ እና ከዛ በኋላ ደግሞ የብዙ ኦርቶዶክሳውያን ወጣቶች ሐሳቦችን እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ እንሄድ። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ልጨምራ፣ በቀለኛ አይደለም ተከላካይ ግን ነው። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተል፣ ተነስና መልሳቸው ይላል ፍትሐ ነገሥት አንቀጽ ላይ። ይሄኛው በጣም ጥቅስ ስለለመድነ ሰዎች እንግዲህ ከዚህ ንግግር በኋላ ብዙ ኦርቶዶክሳውያን ልባቸው የሞቀ ወይም ሞራል ያገኙ ይመስላሉ። ምክንያቱም እኒህ መምህር ታውቋቸው ከሆነ የኔታ ገብረ መድኅን ይባላሉ። ታዲያ ታዋቂ ከመሆናቸው አንጻር በአንዳንድ ታሪካዊና በእንደዚህ አይነት ጉዳይ ላይ ጠንከር ያለ ሀሳቦች ከመስጠታቸውን ባሻገር ጠንቅቅ ያሉ ኦርቶዶክሳዊ አባት እንደመሆናቸው ለብዙ ኦርቶዶክሳውያን ይመቻሉ። በነገራችን ላይ ሀሳቡን እንጨርሰውና ከዚህ በኋላ ብዙ ኦርቶዶክሳውያን ሀሳባቸውን ይገልጻሉ። ስለ ሃይማኖቱ ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕቱ ነው። ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። ኦርቶዶክስ ቀዳሽም ተኳሽም አራሽም ነው የነበረው። ጅላጅል አልነበረም። ይቀድሳልም ያርሳልም ይጠብቃልም። በዚያ ስሪት ነው የነበረው። ለነጭ አይዛብ ነው፣ አይምርም፣ ዘንዶ ውጦ ነው የሚያላምጠው። አሁን እየሆነ ያለው ኦርቶዶክስ ውጦ ማላመጥ ነው እየሆነ ያለው። ውጦ ማላመጥ፣ ስርዓቱን ውጦ ማላመጥ አሁን እየሆነ ያለው ኦርቶዶክስን ውጦ ማላመጥ ነው። ስለዚህ ያለን አቅምና ያለን ጉልበት አደራጅተን ወጣቶቻችን በደንብ ይዘን ራሳችን እንከላከል የሚል ድምዳሜ ያስቀምጣሉ መምህሩ። እነዚህ መምህር ብቻ አይደሉም በነገራችን ላይ ይህንን ሐሳብ እያሉት ያሉ እነ መምህር ፋንታሁን ዋቂም ጭምር ይህንን ሐሳብ ይጋሩታል። ታዲያ የነ መምህር ፋንታሁን ዋቂ ቪዲዮ እንመልከትና ሐሳቡ በድጋሚ ይመለስበታል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም። አለቀ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይ ዶንት ኖ ፈጽሞ ሳልጥል አልወድቅም። ቤተሰቤን ለገዳይ አሳልፌ አልሰጥም የሚል መሆን አለበት አባት። ወጣት ወላጆች እንግዲህ ከዚህ ቪዲዮ በኋላ ብዙ ኦርቶዶክሳውያን ይህንን ቃል በደንብ እየተጠቀሙት ይገኛሉ። ሳልጥል አልሞትም የሚል ቃል እየተናገሩ ነው መምህራኖቻችን። ታዲያ ይህንን ነገር ከመጽሐፍ ቅዱስ አስተምሮ እንግዲህ ከጠቅላይ ቤተ ክህነትም ምን አይነት መልስ ሊያገኝ ይችላል የሚለውን ነገር ትልቁ ነገር ነው። በቀጣይ የምናያቸው አንዳንድ ሀሳቦች ከዚህ ጋር የተያያዙ ናቸው። ታዲያ እስከ ቪዲዮ ፍጻሜ ድረስ አብራችሁ ከቆያችሁ ይህንን ሀሳብ ለመቋጨት እንሞክራለን። በደንብ አድርገን ለምንወያይበትም እንሞክራለን። እስኪ ሌላኛው ቪዲዮ ደግሞ እንመልከተው። አባቶቻችን የምር የአባትነት ስሜት ካላችሁ ነገ ዛሬ ሳትሉ
ቀደሙና ውጡ፣ እንከተላችሁ። መሄድ ያለብን ቦታ እንሄድ፣ መውጣት ያለብን ቦታ እንውጥ፣ ማሳየት ያለብንን ነገር እናሳይ፣ ድምጻችን እናሰማ። አርሲ መሄድ ካለብን ቀደሙ እንከተል። ሰልፍ የምንወጣ ከሆነ ቀደሙ እንከተል። ቁጭ ብላችሁ ግን ክብ ሰርታችሁ መግለጫ ወጣችሁ ዝም እንዳትሉ። ብዙ ጊዜ ያወጣችሁ መግለጫ ትርጉም የለውም፣ ሰልችቶናል። ሻማ ማብራት ሰልችቶናል። ፕሮፋይል መቀየር ሰልችቶናል። ኦርቶዶክሳውያን ተገደሉ እየተባለ ሁል ጊዜ ዜና መሆን ሰልችቶናል። የአንድ ሰሞን ትሬንድ ሆኖ የሚያልፍ ተቃውሞ ሰልችቶናል። ስለዚህ ምድር ላይ የወረደ ስራ ከእናንተ እንጠብቃለን። ውጡ፣ ከሞቆ ቤት ውጡና አደባባይ እንገናኝ፣ ጠሩን። አለበለዚያ ወጣቱ ቀድሞ የሆነ ነገር ቢፈጠር እርግጠኛ ነኝ ደብዳቤ እንደምትጽፉ አናቃቸውም እንደምትሉ። ስለዚህ ቀደሙ። ትላንትና ጥቁር ለብሰን ወንበራችሁን አስጠብቀናል በብዙዎች ደም። ዛሬ እንደዛ አይሆንም። ውጡ። ደሞዝ የምትበሉባት ቤተክርስቲያን ነች። የምትመኩባት እንደ ልባችሁ የተከበራችሁባት ቤተክርስቲያን ነች። እያለቁ ያሉትም የዚች ቤተክርስቲያን ልጆች ናቸው። እናንተ ቁጭ ብላችሁ ሌላ የሚሞት ወጣት አንጋብዝም። እኔ በበኩል ያን የሚሰማኝ። ስለዚህ ውጡ። አባቶቻችን ወይ ውጡና አደባባይ እንገናኝ። ለሁሉም ነገር ለጽድቁም ለኩነኔውም አብረን እንጋፈጠው። ተውን። ጥቁር አልብሳችሁን ዝም አትበሉ። መግለጫም በክብ ሆናችሁ አወጣችሁ ጆሮአችን አታቁስሉ እያሉ ይገኛሉ ኢትዮጵያን ወጣቶች። እንግዲህ የቅዱስ ሲኖዶሱ ጉዳይ በጣም ብዙዎችን እያንገበገበ ብዙዎችን እያናደደ የሚገኝ ጉዳይ ሆኗል። አሁን ላይ ቅዱስ ሲኖዶሱ ጸጥ እያለ ለአንዳንዱ ለሚሞቱት ክርስቲያኖች ድምጽ ከመሆን ይልቅ እነዚህ ወጣቶች አናቃቸውም የሚልም አንዳንድ መግለጫዎች እያየን ነው። ይህ እጅግ ያሳዝናል። ለሰላማዊ ሰልፍም ለሁሉም ነገር እንውጣ የሚሉት እነዚህ ወጣቶች አባቶቻችንን እናስቀድም የሚሉበት ትልቁ ነገር አንድ ስጋት አለ ከኋላ። ይህንን የሚሉበት ትልቁ ነገር ምን መሰላችሁ? እነዚህ ወጣቶች ወጥተው ተደራጅተው ራሳቸውን ቢጠብቁ፣ ኦርቶዶክሳውያን ቢጠብቁ ወይ ደግሞ ሰላማዊ ሰልፍ ቢያደርጉ አባቶቻችን ምን ይላሉ መሰላችሁ? ደብዳቤ ጽፈው ለቤተ መንግስቱ እነዚህ ወጣቶች አናቃቸውም፣ ከቅዱስ ሲኖዶስም ከቤተ ክርስቲያኗም የማደራጃ ስርዓት ውጭ ሆነው ተደራጅተው ነው የወጡት የሚል አንድ በጣም ከባድ የሆነ ደብዳቤ ይጽፋሉ። ለዚያ ደግሞ ኦርቶዶክሳውያን ድጋሚ አጻፋው እንዲመለስባቸው ድጋሚ መከራ እንዲያገኛቸው ያደርጋል የሚል ትልቅ ስጋት አለኝ። እኔ በበኩሌ ይሄ በጣም ለኔ ትልቅ ስጋቴ ነው። ቅዱሳን አባቶቻችን የሌሉበት ሰላማዊ ሰልፍ፣ ቅዱሳን አባቶቻችን ያልተባበሩበት ምንም አይነት ስራ ዋጋ ይኖረዋል ብዬ አላምንም። የኔ ግን ትልቁ አድርጌ የማስበው ሰላማዊ ሰልፍ ካደረግንም ወደ ቤተ መንግስቱ ከመሄዳችን በፊት ወደ ቤተ ክህነቱ እንሂድ፣ ወደ ቅዱስ ሲኖዶሱ ወደ ጠቅላይ ቤተ ክህነቱ እንሂድና ብዙሃን አባቶቻችን ፊት ሐዘናችን፣ እንባችን፣ እልቅሷችን እናሳያቸው፣ እንዴት እየሞትን እንደሆነ እንንገራቸው የሚል ትልቅ አቋም ነው ያለኝ። እስኪ ቀጣዩ ቪዲዮ እንመልከተው፣ ደግሞ ሐሳብ እጨምርበታለሁ። መደራጀት ባለብን አካልና አቅም ልክ ተደራጅተን ጠቅላይ ቤተ ክህነትና ቅዱስ ሲኖዶስን እንጠይቅ። ሶስተኛ መፍትሄ የመንግስት አመራር ኦርቶዶክሳዊ የሆንህ በእውነት የመንግስት አመራር የሆንህ ከየትኛውም አይነት ዳር ያለህ አግዙንና ጠቅላይ ሚኒስትሩ ቢሮ ድረስ ተገብቶ ክርስቲያኖች መኖር የማይችሉባት ሀገር የሆነችበት ምስጢር ምን እንደሆነ እንጠይቅ። ይህን ሶስት ሰንሰለት እናስኪደው። የተለያየ ሀሳብ አያስፈልግም። ብዙ ነን። ግማሹ ወደ ቅዱስ ሲኖዶስ ያምራ፣ ወደ ጠቅላይ ቤተ ክህነቱ ያምራ፣ ግማሹ ልቅሶ ይድረስ፣ ግማሹ ደግሞ ከፊሎቻችን ስርዓተ መንግስቱን ለምን ብለን እንጠይቅ። ይህ ሁሉ ጎዳና የማይሳካ ከሆነ በቅርብ ቀን ይሄን ሞክረን ሁሉም ክርስቲያን በያለበት ሰልፍ ይውጣና አትግደሉ ነው። ኑ እንግደላችሁ ብለን ልንጠራቸው አይደለም እንወጣ። አትግደሉን ተውን ቢያንስ እንበል እስኪ ዘመድ ተውንን እንዴ ምን ገላችሁን ዝም ብላችሁ ዝም በሉ አይባልም እኮ። ተፈጥሮ ራሱ ዝም አያሰኝም። እየደበደቡ ዝም በሉ ይባላል አለ። በእርግጥ አዎ ድሮ ሰው ሲገርፍ ህፃናት ሲገረፉ እየቀጠቀጡ እናት አባት ደግሞ ዝም በል ይላል፣ ዋጣት ይላል። እየቀጠቀጡ ማለት እየመጡ ደግሞ ዋጥ ቢያንስ ዱለውንም ይማቱ ቢያንስ እንዲጮሁ እንኳን ቀጥቅጡን ይደብድቡን፣ አትሊስት ግን እንድንጮህ ይፍቀዱልን። መምህር ኤፍሬም ናቸው ይህንን በቲክቶክ ዲቤት በነበረበት ሰዓት አሁን ማታ ውይይት ነበረ። በዚህ ላይ ጠንከር ያሉ ሀሳቦች እየተነሱ ነበረ። እንግዲህ ቲክቶክ ውስጥ የሚያገለግሉ ወንድሞቻችንም አብዛኞቻቸው ይህንን ሀሳብ ይስማሙበታል። ቤተ መንግስቱም ቤተ ክህነቱም ድረስ እየሄድን ጩኸታችንን እናሰማ፣ እስከ መቼ እየሞትን እስከ መቼ እያለቅን ዝም እንላለን የሚለውን ነገር ጠንከር ያሉ ሀሳቦች ናቸው
በሌላ በኩል ደግሞ ወደ ደሴ አካባቢ ወጣቶች ሰላማዊ ሰልፍ እናደርጋለን፣ ስለ አርሲ ኦርቶዶክሳውያን ዝም አንልም፣ ድምጻችን በአደባባይ እናሰማለን እያሉ ይገኛሉ። እሱን ቪዲዮ እንመልከተውና ሐሳብ እንጨምርበታለን። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። በ29 እና በ30 በደሴ ከተማ በ29 እና በ30 በደሴ ከተማ የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። እንግዲህ እንደተመለከታችሁት ጠንከር ያሉ ሐሳቦች እያነሱ ይገኛሉ። የደሴ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም፣ አደባባይ ወተን ድምጻችንን እናሰማ እያሉ ይገኛሉ። ይህንን ሐሳብ ምን ያህል ተቀባይነት ይኖረዋል? ብፁዓን አባቶቻችን በተለይ በደሴና አካባቢያ ያሉት ብፁዕ አቡነ ኤርሚያስ ናቸው። እንግዲህ አባታችን ምን ይላሉ ስለዚህ ጉዳይ የሚለው ደግሞ በቀጣይ ተከታትለን የምናደርሳችሁ ይሆናል። ታዲያ በአጠቃላይ ሐሳቡን ዛሬ እንደዚህ እያሉ ብዙ ኦርቶዶክሳውያን እየተሟገቱበት የሚገኘው የዚህ የሰላማዊ ሰልፍ ጉዳይና እንዲሁም ደግሞ ታጥቀን ነጥቀን ራሳችን እንጠብቅ ኦርቶዶክሳውያንን እናስከብር የሚለው ሐሳብ ሁለቱን ሐሳቦች በደንብ ብዙ ኦርቶዶክሳውያን እያነጋገረ ይገኛል። የእናንተ ሐሳብና አስተያየትስ ምን ይመስላል? በኮሜንት እንታጠቅ፣ እንደራጅ፣ ክርስቲያኖች ነን፣ እንጠብቅ ወገኖቻችን፣ እንሄድ ቤተ ክህነቱም ቤተ መንግስቱም ድረስ እንባችን እናፍስስ፣ ፍትህ ብለን እንጠይቅ፣ መብታችን እንጠይቅ ትላላችሁ? ምን ትላላችሁ? ለማንኛውም ከሌላ በኩል ደግሞ ከወዳጅ አርቲስቶቹ በኩል የተነገሩ አንዳንድ ሐሳቦች አሉ። አባቶቻችን ለምን ዝም አላችሁ የሚል ድምጽ አለ። እንመልከተው እስኪ። አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተክርስቲያን ተነካች፣ ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤትም አትሉት? እዚህ ፕላትፎርም ላይ ያላችሁ፣ ቲክቶክ ላይ ያላችሁ፣ በጣም ብዙ ፎሎወር ያላችሁ፣ ብዙ ተከታይ ያላችሁ የተዋህዶ ልጆች፣ የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ እውቅና ገደል ቢገባ ይቻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን። ድሜ እውነትስ የመንግስት ኃይሎች ጋር ሳይደርስ ቀርቶ ነው የሁሉ እርቅሶ የሁሉ የሶሻል ሚዲያ ጋጋታ? በእርግጥ ብፁዓን አባቶቻችን ዝም ማለታቸው እጅግ ያበሳጨ ብዙ ኦርቶዶክሳውያንም እያናደደ ይገኛል። በሌላ በኩል ደግሞ የተነሳው ሐሳብ ቲክቶክ ላይ ያሉ ኦርቶዶክሳውያን ወጣቶች ብዙ ሶሻል ሚዲያ ላይ ፎሎወር ያገኙ ብዙ ወጣቶች አሉን። እነዚህ ለምንድነው ድምጽ የማይሆኑ ለሚለው ጉዳይ ብዙዎቹ ድምጽ እየሆኑ ነው። እግዚአብሔር በሚያውቀው በጣም ብዙዎቹ ድምጽ እየሆኑ ነው፣ ከተወሰኑት በቀር ማለት ነው። የተወሰኑ ኦርቶዶክሳውያን ጉዳይ ደግሞ የሚያነሱት ነባይነ ከመዘኢነባይነ ኮነ ጮህን እንዳልጮህን ሆንን ያሉት የሐዋርያቱ ቃል እየደገሙት ይገኛሉ። ከዚህ በፊት አንድ ላይ ግብረ ኃይል አቋቁመን ጩኸን ለዓለም ሕዝብ እስከ ድላን ፔጅ ድረስ አድርሰን ምን መፍትሄ መጣ የሚሉም አልጠፉም። ስለዚህ መጮሁ እዚህ ሶሻል ሚዲያ ላይ መስራቱ ምንም ጥቅም የለውም፣ ላይክ እና ፍሎር ከመሰብሰብ ውጭ ለኛ ዋጋ የለውም እያሉም የሚገኙ ወጣቶች አሉ። በሌላ አንድ ወጣት የተናገረው ነገር አለ። ለናንተ ብዬ ጥቁር ልብስ መልበሴ ያኔ ለናንተ ክብር ሲባል ቤተክርስቲያን ድረስ ሄደን መሞታችን እጅግ ትልቅ ስህተት ነበረ ብሎ ሊቃነ ጳጳሳቶቹን ይወቅሳል። እስኪ እንመልከተው። በህይወቴ ከሚቆጨኝ ነገር አንዱ እናንተ ጥቁር ልብስ ልበሱ ስትሉ መልበሴ ነው። እማምላክ ወላዲት አምላክ ምስክሬ ነች። በዛ ጭንቅ ጊዜ በዛ ክፉ ጊዜ እኮ እናንተ እንደ ልጅ አድርጋችሁ ስትጠሩን ቅድስት ቤተክርስቲያናችንም የእናንተንም ቦታ የእናንተንም ስልጣን ለማስጠበቅ ስንል ብዙ ዋጋ ከፍለናል። ዛሬ ግን እናንተ ያን ሁሉ ውለታ ረስታችሁ ፊታችሁን አዙራችሁብናል። እያያችሁ ዝም የምትሉ ከሆነ እማምላክ ወላዲት አምላክ ትፋረዳችሁ። እናንተ ከላይ ተቀምጣችሁ ዝምታን በመረጣችሁ ቁጥር እኛንም ባለማተቦች ዋጋ እየከፈልን ያለ ነው። እንደ አባቱን
ሁኑን፣ እንደረኛ እረኛ ሁኑን እባካችሁ። ሲኖዶስ የሚለው ስም በአሁን ሳሌ ስም ሆኖ ብቻ ቀርቷል። ምን አለ እንደና አቡነ አብርሃም እንደና አቡነ ጴጥሮስ እንደና አቡነ ይስሐቅ ብትሆኑልን። እናንተ በጥቁር መኪና እየሄዳችሁ ምዕመኑን እንኳን ዞር ብላችሁ የማታዩ ስለምትበሉት ምግብ፣ ስለምትለብሱት ልብስ፣ ስለምትነዱት መኪና የምትጨነቁ በሰማይ ወየውላችሁ። ልጆቻችሁን ደቅጠል እየረገፉ እያያችሁ ሰማይ ወዮላችሁ። እረኛ ከሆናችሁ እንደረኝነታችሁ ጠብቁን። በጎች ይጣራሉ፣ እረኛ ጠፍቶ በጎች በአዋል መንጋው ይመታሉ የሚለው የመጽሐፍ ቅዱስ ቃል ይሄው ተፈጸመ የሚለው ይመስላል። እንግዲህ ይህንን ይመስላል ሐሳቦቻቸው። ብዙ ኦርቶዶክሳውያንን እያነሱት የሚገኘው ትልቁ ጉዳይ ቅዱስ ሲኖዶሱ ምንድነው እንቅልፉ በዛበት፣ ምንድነው ጸጥ አለን የሚል እጅግ ከባድ የሆኑ ሐሳቦችን እየተነሱ ይገኛሉ። ታዲያ ቅዱስ ሲኖዶሱ ለምን በዚህ ጉዳይ ላይ ሐሳብ መስጠት እንዳልፈለገ፣ ለምን በዚህ ጉዳይ ላይ መግለጫ መስጠት እንዳልፈለገ እኛም ሚስጥር ሆኖብናል። በእርግጥ አንዳንድ ብፁዓን ሊቃነ ጳጳሳት ሹልክ እያሉ ለብቻቸው መግለጫ እያወጡ የሐዘን መግለጫ እያሉ ይገኛሉ። ከነዚህም ውስጥ እንግዲህ ልጁ እንደጠቀሳቸው የተወሰኑ ሊቃነ ጳጳሳት አውጥተዋል መግለጫ። ነገር ግን እንደ አንድ ሲኖዶስ፣ እንደ አንድ ጠቅላይ ቤተ ክህነት ህዝቤን እጠብቃለሁ፣ ቤተ ክርስቲያንን እንጠብቃለን፣ የበጉ እረኞች ነን ብለው ተሹመው መሪዎቻችን እንደ አንድ ግን መስራት አልቻሉም። ተኩሎ ሲመጣ በጎች እየተበተኑ እረኛውን ወደፊት እየፈረጠጠ ዝም ማለት ሆኗል። ነገሩ እስከ መቼ እንደሚቀጥል አላቅም። እንግዲህ እንደ አጠቃላይ ሐሳቦቻችን እነዚህን ይመስላሉ። በዛሬው ቪዲዮአችን አዳች ነገር እንዳገኛችሁ ተስፋ እናደርጋለን። የእናንተ ሐሳብና አስተያየት ደግሞ በኮሜንት ይጠበቃል። ሙሉ መብት ሙሉ ነፃነት አላችሁ የፈለጋችሁትን ማለት። ታዲያ በዛሬው ቪዲዮአችን ይህንን መሰል ነበረ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ፣ ቸር ቆዩ። እግዚአብሔር ሆይ ይቅር በለን፣ አቤቱ ማረን።